የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ ዶላርን ለጨረታ እንደሚያቀርብ ይታወቃል። በዛሬው ዕለትም እንግዲህ 14ኛውን የውጭ ምንዛሬ ጨረታ 70 ሚሊዮን የአሜሪካ ዶላር እንደሚያቀርብ ይፋ አድርጓል። ታዲያ በዚህ ሁኔታ የጥቁር ገበያ ሐዋላውን ያዳክመዋል። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ታህሳስ 28 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይንስ ቀንሷል የሚሉትን የ17 ሀገራትን መረጃ ይዘንላችሁ ቀርበናል። መግቢያ ላይ እንዳያችሁት እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ ያቀርባል። ይህም እንግዲህ ዶላር ለጨረታ ሲቀርብ እንደምታውቁት በተለያዩ ጊዜያት የጥቁር ገበያ በከፍተኛ ሁኔታ ይቀንሳል። በዛሬው ዕለት እንግዲህ አዳሩንስ የምንዛሬ ዋጋ በጥቁር ገበያ ምን ይመስላል የሚለውን የ17 ሀገራትን ወደ እናንተ የምናደርስ ነው የሚሆነው። ከዛ በፊት እጅግ በጣም ጥንቃቄ የሚገባውን መግለጫ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። ይህም እንግዲህ በገና በዓል ሰሞኑን ከወትሮ ከፍ ያለ ግብይት ይኖራል። ታዲያ ይህንን አጋጣሚ በመጠቀም አጭበርባሪዎች ሐሰተኛ ብር ኖቶችን፣ የውጭ ሀገር ገንዘቦችን ለማዛወር ይጠቀሙበታልም ብለዋል። ታዲያ በኢትዮጵያ ንግድ ባንክ የዲጂታል ክፍያ አማራጮች በሞባይል ባንኪንግ በሲቢኢ ብርና ፓስ እንዲሁም በመጠቀም ራስዎን ከሐሰተኛ የገንዘብ ኖት ከመጭበርበር እንድትከላከሉ ሲል እንግዲህ የኢትዮጵያ ንግድ ባንክ ከብሔራዊ ባንክ በኩል ያገኘውን መረጃ ይፋ አድርጓል። በምስሉ ላይ የምትመለከቱት እንግዲህ ትክክለኛውን ብር ከሐሰተኛ ብር የምትለዩበት ነው። ስክሪንሾት እያደረጋችሁ ራሳችሁ ጋር አስቀሩት እያልኩ በዛሬው ዕለት ያለው የጥቁር ገበያ ሐዋላ የአሜሪካ ዶላርን በማስቀደም ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላር 186 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 18635 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 131 ብር ከ01 ሳንቲም ሲመነዘር 100 የካናዳ ዶላር 13101 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ምናልባት ዶላር ለጨረታ ከቀረበ በኋላ ያለው የምንዛሬ ዋጋ ተመን ሊለዋወጥ ይችላል፣ ሊጨምርም ሊቀንስም ስለሚችል አሁን በዚህ ሰዓት እንግዲህ የተጻፈውን አንብበን ነው ወደ እናንተ እያደረስን ያለ ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ86 ሳንቲም ሲመነዘር 100 ዩሮ 21686 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 245 ብር ከ09 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24509 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 49 ብር ከ65 ሳንቲም ሲመነዘር 100 የዱባይ ድርሃም 4965 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 484 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 48460 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 258 ብር ከ80 ሳንቲም ሲመነዘር 100 የጆርዳን ዲናር 25880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት
600 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 60 ሺህ ከ70 እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 120 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 473 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 228 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 22810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 24 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 56 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5690 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ መግቢያ ላይ እንደገለጽኩላቸው ከኢትዮጵያ ብሔራዊ ባንክ በኩል ከፍተኛ ጥንቃቄ እንድታደርጉ እንግዲህ የብር ኖቶችን በስነ ስርዓት ማየትና መመልከት ይኖርባቸዋል። ምክንያቱም በበዓላት ወቅት እጅግ ከፍተኛ የሆነ የመጭበርበር ድርጊት ስለሚኖር ይህንን ከግንዛቤ ውስጥ ልታስገቡ ይገባል እላለሁኝ። እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ 14ኛውን ዙር መደበኛ የውጭ ምንዛሬ ጨረታ ያካሂዳል። በዚህም ጨረታ እንግዲህ 70 ሚሊዮን የአሜሪካ ዶላር እንደሆነ ተገልጿል። ይህ ጨረታ ብሔራዊ ባንክ በየ2 ሳምንቱ ለማካሄድ የገባውን ቃል መሰረት በማድረግ የሚከናወን ሲሆን ዋና ዓላማው በገበያ ውስጥ ያለውን የውጭ ምንዛሬ አቅርቦት በተለይ የውጭ ምንዛሬ እጥረትን ለመቅረፍና የባንክና የጥቁር ገበያ ትይዩ እንግዲህ በትክክለኛ መንገድ ለማስተካከል እንደሆነ ነው የተገለጸው። ባንኩ እንግዲህ 150 ሚሊዮን ዶላር ባቀረበበት በዚህ ልዩ ጨረታ ላይ በአጠቃላይ 23 የንግድ ባንኮች ተሳትፈው እንደነበር ይታወሳል። ማለትም ታህሳስ 18 ቀን 2028 ማለት ነው። በዚያ ሰዓት የነበረበት የአንድ የአሜሪካ ዶላር ዋጋው ቅናሽ በማድረግ 154 ብር ከ47 ሳንቲም እንደነበር ይታወሳል። የዛሬው እንግዲህ ነገ ላይ የማደርሳችሁ ይሆናል ወይም ደግሞ ወደ ከሰዓት የማደርሳችሁ ይሆናል። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።